እኛ ኢትዮጵያውያን ጥሎብን አጭር ነገር እንወዳለን። አጭር ቀሚስ፣ አጭር ጽሑፍ፣ አጭር ፊልም፣ አጭር ታሪክ፣ ቁንጥል ዕውቀት። ከዛ አንድ ቃል የተናገረን ሰው ጊዜ ወስዶ ሐሳብን በሐሳብ መሞገት፣ የሐሳብ ልዩነትን ማክበር፣ ችግርን በውይይት መፍታት፣ በፍቅር መሃል ለሚፈጠሩ ስህተቶች በትህትና ጥፋትን ማረም፣ መምከር፣ ካልሆነም በሕግ አግባብ መጠየቅ ኃጢአት ሆኖብን ትውልድን ባጭሩ የሚቀጭ አረመኔ ሰዎችን አፈራን። ከኛ የተለየ ሐሳብ፣ የተለየ አቋም፣ የተለየ ጸባይ፣ የተለየ ሃይማኖት፣ የተለየ ፖለቲካ፣ የተለየ ብሔር፣ የተለየ ቋንቋ፣ የተለየ አመለካከት፣ የተለየ ታሪክና የተለየ ሐሳብ ያላቸው ሰዎች ካሉ እርገጠው፣ ፍለጠው፣ ውቀጠው፣ ስቀለው፣ ግደለው፣ እረደው ለሚባሉ አጫጭር ቃላት በፍቅር ወደቅንና ለጥፋት ተገዢዎች በመሆን ሆሆ ብሎ ወደ ሥራ ሳይሆን ሆሆ ብሎ ወደ ሰው መዶሻና ቢላዋ ይዞ የሚሮጥ ትውልድን አፈራን። ሰሞኑን በሶሻል ሚዲያ ስለ ሃይማኖት አስተያየት ሲሰጥ ለነበረ አንድ ወጣት የሃይማኖቱ ተከታዮች ስቀሉት፣ እረዱት፣ ግደሉት፣ ውቀጡት የሚሉ ሰዎች በዝተው የሰማውም ያልሰማውም አብሮ ይሰቀል፣ ይገደል፣ ይወቀጥ፣ ይታረድ ሲባል ሰነበት። ማን ነው ያለው? ለምን ዓላማ ተናገረ? ምን አይነት ሰብዕና፣ ምን አይነት የሞራል ልዕልና ቢኖረው ነው? እውነት ይሄ ሰው ጥሩ አማኝ ነውን? ለምንስ አስፈለገ? ያለ ሃይማኖቱ መስበክና በማያገባው ገብቶ የሰውን ሃይማኖት ክብርና ስለ ንቦና ለመጉዳት ምን አነሳሳው? ላልተፈለገ ሰጣ ገባ ንግግር፣ ሃይማኖታዊ ግጭትና ክርክር የሚጋብዝ ሰው እውነት ጥሩ አማኝ ነውን? እኛስ ከእንደዚህ አይነት ሰዎች ጋር በተመሳሳይ መንገድ ምላሽ መስጠታችን፣ ግጭት ውስጥ ለመግባት መሞከራችንና ተመሳሳይ አጸያፊ ንግግር ማድረጋችን የእኛ እንደተንቋሸሸ የሌሎችም ይንቋሸሽ ብለን ወንጀልን በወንጀል ሐሜትን በሐሜት ኃጢአትን በኃጢአት መመለስ ገነት የሚገባው ሰው ማን ነው? ክፉ በክፉ ይመልስ የሚል አቋም መያዝ ምን አይነት ሃይማኖታዊ ፋይዳ ያስገኛል ብሎ ማሰብ ያስፈልጋል። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አሜን።